ነው የሚያመልከው። ኦፍ ኮርስ ሰይጣን ጠንቋይ በሰይጣን ነው የሚያመልከው። ከሰይጣን ጋር ተገናኝቶ ነው ነገራቶችን በሙሉ የሚያደርገው። ግን ሰይጣን ምንም አይነት አቅም የለውም። ሰይጣን እኛ ከእግራችን ስር ነው እንጂ ከኛ በላይ አይደለም። ከኛ በላይ የሆነው አላህ ብቻ ነው፣ አንድ ፈጣሪያችን ብቻ ነው። ሰይጣን ግን ከኛ በታች ነው። እኛ እንበልጠዋለን እንጂ አይበልጠንም። ስለዚህ አላህ ደግሞ ሰበብን አድርሱ ነው የተባለው። ዶክተሮችን ባናምንባቸውም ሰበብን ያደርሳሉ። ከአላህ በታች በእነሱ በሚሰጡን መድኃኒት ነው እኛ ምንድ ነው። ስለዚህ የብሩኬ እናት በዚህ ልክን በዶክተርን አላምንም፣ ዶክተር ልጄ ሊያድነው አይችልም ማለት ይከብዳል። አንድ ሴት ልጅ እርጉዝ ሆና ወደ ሆስፒታል ሂዳ ዶክተሮቹ ነው የሚያዋልዱ፣ ከአላህ በታች ዶክተሮቹ ነው የሚያዋልዷት እንጂ በራሷ አይደለም። ስለዚህ ዶክተሮችን ቢያንስ በተማሩት እንደ ሳይንስ ስንሄድ እውቀትም አላቸው። እውቀትም ስላላቸው ነው የሰው ልጅ ኦፕሬሽን አድርገው የጭንቅላት የምን ሰው እንደሚድ ነው። ስለዚህ ብሩኬ ዛሬም ዶክተሩ ማየት የለበትም፣ ከዶክተሩ ጋር ምንም ነገር አልሰማም ያሉ የብሩኬ አክስት በዚህ ጉዳይ ላይ በጣም እንደተሳሰቱ ነው እኔ ማቀው። ምክንያቱም የሰው ልጅ ግዴታ ሐኪምን ዶክተርን ማየትን የመሰለ ነገር የለም። ዶክተር እንጂ ምንም ነገር ማድረግ የሚቻል ነገር የለም። መቼም የኛ የሰው ልጅ በሽታችንም የሰው ልጅ ነው፣ ገዳያችንም የሰው ልጅ ነው። ሰውም ነው የሚያድነን። ስለዚህ ከፈጣሪ በታች የኛ ሁሉ ነገራችን ሰው ነው። የኛ ክፋት የሚሰራብን ሰው ነው። ከዛ ክፋት የሰራብን ሰው ሌላ ሰው ቢሆን ሌላ ሰው ደግሞ ሊያድነ ይችላል። ሐኪም ቤት ወስዶ ቤት እምነት ወስዶ ሙስሊም ወደ ቁርአን መስጊድ፣ ክርስቲያኖች ደግሞ ወደ ጠበላቸው ሂዶ የሚድኑበት ነገር ነው። ያ ደግሞ ብቻችን ችለን አንሄድም። ግዴታ ሰው ነው የሚያስፈልገን። ስለዚህ ዛሬ ብሩኬም ግዴታ ዶክተሮችን ያስፈልጉታል። ዶክተሮችን ማየት አለባቸው። መድኃኒቱ ግዴታ መመርመር፣ በናሙና በሁሉም ነገር መመርመር አለበት። ምክንያቱም ይሄ ጠንቋይ ምን እንዳደረገበትና የቆየ ብሩኬ ሳያውቀው የቆየበት በጣም ስለቆየበት ነው ልክ ብሩኬ በዚህ ልክ አደጋ ውስጥ እንዲገባና በጣም አስጊ ቦታ እንዲሆን ያደረገው። ኢትዮጵያ ላይ ሰው ተኝቶ አያድርም። በጥንቁልና በምን ሁሌ ሰውን ለመጉዳት ወደ ኋላ አይሉም። ሁሌ ማለት ነው። ለምን በዚህ ልክ እንደሆነ እኔ አላውቅም፣ ሊገባኝም አይችልም የሰው ልጅ። ስለዚህ የብሩክ አክስት ስጋቶት ፍራቻው ይገባኛል። በእርግጥ ከዚህ በፊት የብሩክ ወንድሙ አጥተዋል። በማን ጉዳይ ላይ? በዚህም ባቤል ጉዳይ ላይ ነው። ያው አሁን ብሩክ እንደዚህ ሆኖ አልጋ ቁራኝ እንዲሆን ያደረጉት። ይሄ ያደረገው ደግሞ ሆነ ብሎ ያደረጉት ነገር ስለሆነ ስለዚህ የብሩክ አክስት ታግሰው እሱም ወደ ሃይማኖቱ ሂደዋል። በሃይማኖቱ ደግሞ ጠንካራ ሆኖ እንዲመጣ እርሶም ድዋ ማድረግ አለበት እንጂ በዚህ ልክን ከዶክተር ጋር መሟገት እኔ ጥሩ አይመስለኝም። መቼም እሱ ለማዳን ነው ሆነ ብሎ ይሄ ጠዋትና ማታ የሚሯሯጠው እንጂ ምንም እንትን የሚጠቅመው ነገር ያለ ነገር አይመስለኝም። ምክንያቱም ብሩኬ ሁሉም ሰው የሚወደው ጀግና ልጅ ነው። ብሩኬ ሁሉም ሰው ነው፣ ለአንድ ሰው ብቻ አይደለም። እና ውድ ቤተሰቦቼ ሁላችሁም ለብሩኬ በደንብ ድዋም ጸሎት ማድረግ አለብን። ብሩክ አሁንም ጤናው ምንም የተመለሰ ነገር የለም። እዛም ጸበል ቢሄድም በጣም ታሟል ነው የተባለው። እናቱ ካሱ ጋር ሄዳ ነው ቁጭ ብላ ነው የምታሳክመው። ግን ምንም አይነት ለውጥ ያሳየ ነገር የለም። በጣም ታሟል ነው ያለው። ዶክተሩም ደግሞ በተቻለው አቅም ምርመራ አድርጎ ነበረ። የተደረገበት መድኃኒት በጣም ኃይለኛ ነገር እንደሆነና ከእንስሳ ጋር የተያያዘ ነገር ማለት ያ እንስሳ የሰው ልጅ ቢነክሰው የሰው ልጅ በሽተኛ ሆኖ ፓራላይዝ ሆኖ ቤት ውስጥ እንዲቀመጥ አድርጎ ነው የሰራው። አስቡት ምን ያክል የሰው አስጊ እንደሆኑ የሀገራችን ሰዎች ምን ያክል የሰው ልጅን ወደ ኋላ ለማስቀረት እንደሚሞክሩ አስቡት። ለምን እንደዚህ እንደሚያደርጉ እኔ አላቅም። እና የብሩኬ አክስት መጨረሻ ከልዑል ጋር በጣም ግጭት ውስጥ ገብታ ነው የወጣችው። እኔ ልጄ ብሩኬ አንድ ነገር ቢሆን ከእናንተ ራስ አልወርድም። ምክንያቱም ከዚህ በፊትም ልጄ በእናንተ ምክንያት ነው ያጣሁት። እናንተ የዚህ አብቀታችሁኝ፣ አንድ ልጄን አሳጥታችሁኝ፣ አሁንም ሌላ ልጄ ልታሳጡኝ ነው የምትሞክሩት። ስለዚህ እንደዛ ነገር ስለሆነ አሁን ብሩኬ ምንም አይነት ዶክተርና እናንተ የላከችሁለት መድኃኒትን ሊጠቀም ለሰከንድ ሊጠቀም አልፈልግም ነው ያለችው። ዶክተሩ እንዳለ የብሩኬ ናሙና ከሀገር ውስጥ ብዙም ማንነቱ ሊታወቅ ስላልቻልን
ውጭ ሀገር ልከነዋል ነው ያለው። ናሙናው ደግሞ መድኃኒቱ ምን አይነት መድኃኒት እንደሆነ እያንዳንዱ ውጭ ሀገር ነው የተላከው። እዚህ ብሩኬ ደህና ሆኖ በጤና ወደ ስራው እንዲመለስ ሁላችንም በተቻለን አቅም ዱዓም ጸሎት ማድረግ አለብን። እነዚህ ወንጀል የሚሰሩ ሰዎች ደግሞ እያንዳንዳቸው የእጃቸው አግኝተውን ህዝቡን ይቅርታ እንደሚጠይቁ ሁላችንም ቆም ብለን አስበን እነዚህ ሰዎችን ለህግ አሳልፈን ሰጥተን ድምጽ መሆን ያለብን። ብሩኬ የብዙ ሰዎቹ ይደርሳል እንጂ ወንጀል ሰርቶ አይደለም። የብዙዎች እንባ አባሽ ነው፣ የብዙ ሰው የሚደርስ ይሄ ጉዳት በሙሉ የደረሰበት ለአቤልን ለማገዝ ስለተነሳ ነው። ለምን ይሄ ነገር አደረግ ተብሎ ነው ይሄ መድኃኒት የተደረገው። መድኃኒቱ ደግሞ ከእንስሳ ጋር የተያያዘ ነገር ነው የተባለው። ከባድ ነው። እኔ ጠንቋዮችን ምን አይነት ሰዎች ፍጣኖች እንደሆኑ እኔ አላውቅም። የእውነት ፈጣሪ ፈጠራቸው ነው ከሰው ልጅ ተወለዱ ወይ እንደምል ነው የሚያደርጉኝ አንዳንዴ። በዚህ ልክን የሰው ልጅ ክፋት ማሰብ ምን ላድርግ ተብሎ ነው አሁን በዚህ ልጅ ላይ ክፋት የሚሰራው? ምን ያድርግ ልጁ? ምን አድርጉ ነው? ምን የሰራው ነገር አለ? እንደዚህ ከአገር ውጭ አስወጥቶት ወደ ጸበል በእርግጥ የሃይማኖት ቦታ መሄድ ክፋት አለበት ማለት አይደለም። ግን ለምን ምን አድርጓል? ሰርቶ ስለበላ ለብዙ ሰዎችን ስላዳነ ለብዙ ሰዎችን ከጎናቸው ስለቆመ ለምን ቆምክ ነው? ለምን ይሄ ነገር አደረክ ነው? ስንት ሰውን ኪስ ዘርፈው ንብረትን ዘርፈው የሚኖሩ ሰዎች አሉ አይደል? እነሱ በነጻነት ይኖራሉ። ለእውነት የቆመ ሰው ሁሌ እንዲሸማቀቅ ነው የሚያደርጉት። ሁሌ ወደ ኋላ እንዲቀር ነው የሚደረገው። ለምን በዚህ ልክ ለምን እንደሆነ እኔ አላውቅም። እኔ አገራችን ላይ በዚህ ልክ መጥፎ ነገር ለምን እንደሚሰራ እኔ ምንም ሊገባኝ አልቻለም። ለእውነት የሚታገሉ ሰዎች፣ ለእውነት የቆሙ ሰዎች ሁሌ ወደ ኋላ ለማስቀረት ይሞክራሉ። ሁሌ በሽተኛ ለማድረግ ይሞክራሉ። ለምን? ምን አድርገው? ምን ባደረጉ? ያው አሁን ብሩኬ በሽተኛ ሆኖ ቁጭ አለ። እሺ ምንድነው የተጠቀማችሁት? በጣም የባሰበት ነው የሄደው ነው የተባለው። ለምን? በውስጡ ስለቆየበት በጣም የባሰበት አሁን ያለበት ሁኔታ በጣም አስጊ ሁኔታ ነው ያለው ልዑል። በጣም አስጊ ሁኔታ ነው ያለው። ጠበል ገብቶ በጣም አስጊ ሁኔታ፣ ምንም ለውጥ ያሳየ ነገር የለም ነው ያለው። ስለዚህ ለምን እንደዚህ ታደርጋላችሁ? አልሰረቀ፣ አልዘረፈ፣ ሰውን መጥፎ ቦታ እንዲወድቅ አላደረገ። ጥሩ ስራ በመሰራቱ ለምን በዚህ ልክ እንድትጎዱ እንደፈለጋችሁ እኔ አላውቅም። ሰው በሀገሩ በነጻነት ገብቶ ማይወጣበት ሀገር ነው ሀገራችን ላይ ያለው። በሰው ሀገር ሆኖ እንኳን ሰው እንደፈለገ ገብቶ ይወጣል። ህጉን አክብሮ ህጉን ሳይጥስ ሰው ሳይሰድብ በስራ ገብቶ ከወጣ እንደፈለገ ልክ ለእናታችን ጓዳ እንደምንገባ ነው ሰው ገብቶ የሚወጣው። አገራችን ላይ በተወለድንበት ባደግንበት በኖርንበት ኢትዮጵያ ተብሎ በተጠራንበት ሀገር በሰላም ገብቶ መውጣት ከባድ ነው። አገራችን ላይ የሰው ልጅ ረካሽ የሆነበት ዘመን ነው የመጣ ነው። በሰላም መውጣት መግባት ከባድ የሆነበት ጊዜ ነው የመጣ ነው። ለምን በሰላም ገብታችሁ ትወጣላችሁ? ለምን ሰላም ታደርጋላችሁ? ለምን ጥሩ ስራ ትሰራላችሁ? መጥፎ ስራ የሚሰሩትማ በደስታ ነው ገብቶ የሚወጡት። ነጻነት ያላቸው የእነሱ ናቸው። እነሱ ናቸው እንደፈለጉ የሚሆኑት። እሺ ሌላውስ እንዴት ይኖር? አገሩ አይደለም የተወለደበት ሀገር አይደለም? ሌላው ኢትዮጵያ አይደለም? ከሌላ ሀገር ተወልዶ ነው የመጣው። ብሩኬ ጥሩ ስራ በመስራት ወንጀለኞች አሳልፎ ለህግ በመስጠት እንጂ ሌላ የሚሰራው ስራ የለም። አይሰርቅ፣ የሰው ንብረት አይዘርፍ፣ ሰው ንብረታቸው ዘርፈው ጎዳና ውጡ አይላቸው። ለሀቅ ስለቆመ ለእውነት ስለሰራ ወንድሙ አጣ። አሁንም እንደገና የወንድሙ ሀዘን ሳይድን የወንድሙ ሀዘን እንኳን 3 ወር 2 ወር ሳይሞላው ገና ዛሬ እሱ ደገሙት። እኔ ባክስቱ ምንም አልፈርድም። ምክንያቱም የአንዱ ቁስል ሳይደርቅ ነው ገና ሌላ የተጨመረባት። እንደዛውም አለኝ ያለችው ልጅ። ማንም እናት ልጇን ትጠላለች ማለት አይደለም። እናት አስተምራ ደክማ ልጄ ለጥሩ ነገር ደርሶልኛል አርፍበታለሁ ባለች ሰዓት ልጇን አጣች። እንደገና አሁንም ይሄን ልጅ እንደዛው እና ምን ይሉታል? በዚህ ናት ምንዋን ይፈረድባታል? በእነ ሉል ላይ ብትጮሁ ምንም ይፈረድባት ነገር የለም። በእርግጥ ሉል የያዘው ኬዝ መቼም ወደ ኋላ የሚል ነገር የለም። ለእጅ ያገኛል፣ ውጤታማ ይሆናል። ከልቡ ስለሚሰራ ጀግና ስለሆነ። ግን በዚህ ልክ ክፋት ለምን አስፈለገ ነው? እኔ ብሩኬ ይህን ክፋት የሚገባው ልጅ ነው ወይ? ብሩኬ ምን አድርጉ? የሚገባው ልጅ እኮ አይደለም። ለማንም ሰው እኮ መጥፎ ነው ያልመኝም። እኔ እላ ከአበበ ውጪ
ለማንም ልጅ እኔ ክፉ ተመኝቼ አላቅም። ለአበበና ለአቤል አጎት ብቻ ነው የፈለገ ነገር ቢሆኑ አልጸጸትም። ለምን ስራቸው ነው፣ ስራቸው ለሰውን ልጅ ክፋት ስለሚያስተምሩ። ግን እነዚህ ልጆችን ደግሞ ክፋትም አይደለም የሚያስተምሩት፣ ጥሩነት ነው የሚያስተምሩት። ሰው በሀገሩ እንደፈለገ ገብቶ ይውጣ ነው ያሉት። የወደቁ እናቶችን ያነሱ ልጆች ናቸው። የተራቡ እናቶች ያበሉ፣ የበረዳቸውን እናቶችን ያለበሱ ጀግኖች ናቸው። ስለዚህ በእነዚህ ላይ ለምን ክፉ ነገር ይሰራል? ለምን ምን አድርገው? ክፋት ስላልሰሩ፣ ጥሩ ነገር ስለሰሩ፣ ለእውነት ስለቆሙ፣ ከምንም በላይ እውነት ይበልጣት ስላሉ ለእነሱ ነው ይህን ከከብት ወይስ ከእንስሳ ጋር የተገናኘ የሚገል መድኃኒት ከሴጣን ጋር ያይዛችሁ የምትሰጡት? ይህ ስራ የሚሆነው ደግሞ እመኑኝ፣ እርግጠኛ ነኝ ማን ነው መኮንን ያዘዘው ስራ ይሆናል። ምክንያቱም መኮንን ስለ ቀደሙት በጣም ስለተናደደ ማይገባበት ጉድጓድ ውስጥ የለም። ገብቷቸዋል። ማይገባበት ጉድጓድ ውስጥ የለም። በጣም አሳስቦታል። ነፍሲያው ተጨንቀዋል። ምን ውስጡ ልግባ ምን ይጓጠኝ በማለት ይሄ ነገር የእሱን ድርጊት ሊሆን ይችላል። ከአሜሪካን ድረስ መጣሁኝ ብላ ራሷን እንዳለ ቆሳስላ ምን አድርጋ በሰንሰለት ታስራ ሉል እናት ቤት እንደመጣች ልጅ የእሱ ስራ አይደለም? ይህም የእሱ ስራ ይሆናል። እሱ ሙሉ በሙሉ እሱ ያደረገው ነገር ነው። አቤል ቤት ገባ፣ ሉል ቤት ገባ። ያው አሁንም ብሩኬ ቤትም ገባ። በፊትም ገብቷል። ብሩኬ ቤት አልገባ ማለት አይደለም፣ ግን እንደገና መድገም። ወንድሙ አሳጥቼው ነበር፣ ለምን ስራው ሰጥቶ ቁጭ አላለም ነው? ስራው ትቶ ለምን አልተቀመጠም ነው? ዛሬ አክስቱ ተናግራለች። ይህ ስራ ሙሉ በሙሉ መተው አለበት። በቃ እኔ ልጁ እፈልገዋለሁ ነው ያለችው። ይሄ ስራ ካሁን በኋላ አይስራው ነው ያለችው። እስኪ መጀመሪያ እሱ ይዳን ብቲም ይገባሻል፣ ግን መጀመሪያ እሱ ይዳን። እሱ እንዲድን ሁላችንም በዱዋን በጸሎት ማበርታትም ዱዋ ማድረግም ጸሎት ማድረግም አለብን። ድኖ ጤነኛ ሆኖ እንዲመጣለን። ስራው በፍላጎቱ ይሆናል። ትንሽ ልጅ አይደለም። የሚመቸው ከሆነ ይሰራል፣ ማይመቸው ከሆነ ይተዋል። ይሄ የራሱ ምርጫ ነው እንጂ የሌላ ሰው ምርጫ አይደለም። መጀመሪያ እስኪ እሱን አላህ አፊ ያርግልን እና ሁላችሁም ዱዓ አድርጉለት። ለብሩኬ በጣም አስጊ ሁኔታ ላይ ስላለ ዱዓ አድርጉለት፣ ጸሎትም አድርጉለት። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።